በአዲስ አበባ ከተማ ባሉ ተርሚናሎች የታክሲ ተራ ማስከበር አገልግሎት የሚሰጡ 1000 ገደማ አዲስ አደረጃጀቶች በዛሬው ዕለት በይፋ ስራ እንደሚጀምሩ ተነግሯል። የትራንስፖርት አገልግሎት አሰጣጥን ለማሻሻልና ለማዘመን የከተማዋ ካቢኔ የጸደቀውን የአዲስ አበባ የተርሚናል አገልግሎት አሰራርና ቁጥጥር ደንብን መሰረት በማድረግ ነባር ማህበራትን በአዲስ አደረጃጀት መተካታቸውን የአዲስ አበባ ስራና ክህሎት ቢሮ አስታውቋል። ከዚህ ቀደም አገልግሎቱን ሲሰጡ የነበሩ ማህበራትስ ወዴት ይሄዳሉ? ምንስ ታስቦላቸዋል? የሚለውን ጨምሮ ሌሎች በማስጀመሪያ መርሃ ግብሩ ላይ የተነሱ ጉዳዮችን መርሃ ግብሩን የተካፈለው ብሩክ አስቀናው እንደሚከተለው ይነግረናል። የአዲስ አበባ ከተማ አስተዳደር የትራንስፖርት ዘርፍን ለማዘመንና ለማሻሻል እንዲሁም የከተማዋን ልማትና ውበት የሚመጥን የትራንስፖርት አገልግሎት ለመፍጠር ያስችላል ያለውን የአዲስ አበባ የተርሚናል አገልግሎት አሰራርና ቁጥጥር ደንብ ካሳለፍነው የካቲት 30 ቀን ጀምሮ ተግባራዊ አድርጓል። በዚህ መሰረት የአዲስ አበባ ስራና ክህሎት ቢሮ ከአዲስ አበባ ትራንስፖርት ቢሮና ከአዲስ አበባ ሰላምና ጸጥታ ቢሮ ጋር በመተባበር ነባር የታክሲ አስከባሪ ማህበራትን በአዲስ አደረጃጀት መቀየሩን አስታውቋል። በዛሬው ዕለትም ስልጠናቸውን ያጠናቀቁ 1000 ገደማ አባላትን የያዙ አዲስ የተርሚናል ኢንተርፕራይዝ አደረጃጀቶችን በ87 ተርሚናሎች በይፋ ስራ የማስጀመር መርሃ ግብር ተካሂዷል። በዚሁ ጊዜ እንደተነገረውም ደንቡን ማዘጋጀት ያስፈለገው ዘርፉን ለፍትሃዊ የስራ ዕድል ፈጠራ ክፍት ለማድረግ እንዲሁም በከተማዋ የለሙ የተርሚናል ውስጥ መሰረተ ልማቶችን ደህንነት ለማስጠበቅና በአግባቡ ለማስተዳደር እንደሆነ ተነግሯል። እንዲሁም እነዚህ አዲስ አደረጃጀቶች የህብረተሰቡ የቅሬታ ምንጭ የነበሩ ችግሮችን መፍታትና የትራንስፖርት አገልግሎቱን የማቀላጠፍ ኃላፊነት እንዳለባቸው ተመልክቷል። ተርሚናሎች ላይ አገልግሎት ሰጭ ተቋማት አሉ። የታክሲ ማህበራት አሉ፣ የታክሲ ባለንብረቶች አሉ፣ የታክሲ አሽከርካሪዎች አሉ፣ የቅጥቅጥና የሌሎችም የትራንስፖርት አይነቶች አሉ። ስለዚህ እነዚህ የትራንስፖርት አገልግሎት ሰጭ ለህብረተሰቡ የሚሰጡትን አገልግሎት የማሳለጥ የማቀላጠፍ እና የማሻሻል ኃላፊነት አለባችሁ ማለት ነው። ከዚህ ቀደም አገልግሎቱን ሲሰጡ ከቆዩ ማህበራት ውስጥ ከ15 ዓመት በላይ ያስቆጠሩና ሀብት ያፈሩ መኖራቸውን የጠቆመው የአዲስ አበባ ስራና ክህሎት ቢሮ የተሰጣቸው ጊዜ በመጠናቀቁ ቦታውን ለሌሎች በመልቀቅ ባፈሩት ሀብት ወደ ሌሎች የስራ መስኮች እንዲሸጋገሩ አስፈላጊው ድጋፍ ይደረግላቸዋል ብሏል። ሆኖም በቆይታቸው በቂ ሀብት ላላፈሩ ማህበራትና ግለሰቦች ደግሞ በሌሎች ዘርፎች ስልጠና ወስደው ወደ ስራ የሚገቡበት እድል መመቻቸቱን ሰምተናል። በተለይ አንዳንድ ተርሚናል ላይ ጥቂት ግለሰቦች ብቻ ይጠቀሙበት ስለነበረ ከስር ያሉ የተርሚናል ተራ አስከባሪዎች በቂ የሥራ ሁኔታ አልተፈጠረልንም የሚል ጥያቄ ያላቸው መኖራቸውን አረጋግጠናል። እነዚህን እድል ሰጥተናል፣ እናሰለጥናለን። ነገ ጀምሮ ከ250 በላይ የቀድሞ ተራ አስከባሪዎች ስልጠና ያገኛሉ። በመረጡት የሥራ መስክ በቴክኒክና ሙያ ኮሌጅ ሰልጥነው የሚሰማሩ ይሆናል ማለት ነው። አሁን ወደ ስራ የሚገቡት አዲስ አደረጃጀቶችም ቦታው የተሰጣቸው በቋሚነት ሳይሆን ለ2 ዓመታት ብቻ ነው ተብሏል። የተፈጠረላችሁ የሥራ ዕድል በቀጣዮቹ 2 ዓመታት በተርሚናሉ አገልግሎት በመስጠት የምታገኙትን ገቢ በመቆጠብ ራሳችሁን ወደ ሌሎች የሥራ መስኮች የምታሸጋግሩበት እድል ነው የተፈጠረላችሁ። በቋሚነት እስከ መጨረሻው ለበርካታ ዓመታት የሚያቆይ የሥራ ዕድል አይደለም። 2 ዓመት በተርሚናል ውስጥ ቆይታችሁ ቆጥባችሁ ወደ ሌሎች መስኮች የምትሸጋገሩበት ስለሆነ አንደኛው ይሄን ትኩረት ሰጥታችሁ የቁጠባ ባህልን በማሻሻል መስራት ይጠበቃል ማለት ነው። የአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ በበኩላቸው እነዚህ አዲስ የተርሚናል ኢንተርፕራይዝ አደረጃጀቶች ደንብና መመሪያን አክብረው በመስራት ሰላምና ጸጥታን ለማረጋገጥ ኃላፊነታቸውን እንዲወጡ አሳስበዋል። በተለይ በፊት ከነበረው ተርሚናል አገልግሎት ላይ ተሰማርተው ከሚሰጡ ወጣቶች ላይ ማህበረሰቡ የሚያነሳቸውን የስነ ምግባር ስርዓትና ደንብን ጠብቆ ህዝብን ካለማገልገል ማመናጨቅና መሰል ጉዳዮች ወንጀልን ከመከላከልና ሌሎች የጸጥታ ጉዳዮች ጋር የነበሩ ውስንነቶችን ይሄ አሁን አዲስ የተደራጀው ኃይል ፍጹም በመቅረፍ በሰለጠነውና በተሰማራበት መስክ ላይ ህዝብን ለማገልገል የቆረጠ የወሰነ እንዲሁም ደግሞ በአግባቡ ተልእኮውን ለመወጣት ዝግጁ የሆነ ወጣት እንዲሆን ላሳስብ እወዳለሁ።